በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ሐምሌ 5 በዚች ቀን የክቡራንና የአበይት አባቶቻችን ሐዋርያት የጴጥሮስና የጳውሎስ የሰማዕትነታቸው መታሰቢያ ነው። ይህም ጴጥሮስ ከቤተ ሳይዳ ነበረ፣ አሳ አጥማጅም ነበረ። ጌታችንም ከተጠመቀባት ዕለት ማግስት አግኝቶ መረጠው። ከእርሱ አስቀድሞም ወንድሙ እንድርያስን አግኝቶ መረጠው። መድኃኒታችንንም እስከ መከራው ጊዜ ሲያገለግለው ኖረ። ፍጹም ሃይማኖት ለጌታውም ቅንዓትና ፍቅር ነበረው። ስለዚህም በሐዋርያት ሁሉ ላይ አለቃ አድርጎ ሾመው። ጌታችንም ሰዎች ማን እንደሆነ ማንም ምን እንደሚሉት ስለ ራሱ በጠየቃቸው ጊዜ ሌሎቹ ኤርምያስ ይሉሃል፣ ወይም ኤልያስ፣ ወይም ከነቢያት አንዱ ነው ይሉሃል አሉት። ጴጥሮስ ግን የሕያው እግዚአብሔር ልጅ ክርስቶስ አንተ ነህ አለ። ጌታችንም የሃይማኖት አለት የቤተ ክርስቲያንም መሠረት ነህ ብሎ ብጽዕና ሰጠው። የመንግሥተ ሰማያትንም መክፈቻ ቁልፍ ሰጥቻለሁ አለው። አጽናኝ የሆነ የመንፈስ ቅዱስንም ጸጋ ከተቀበለ በኋላ ተናጋሪዎች በሆኑ በዚህ ዓለም ተኩላዎች መካከል ገባ። በውስጣቸውም ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ሰበከ። ቁጥር የሌላቸው ብዙዎች አሕዛብንም መልሶ የዋሆች ምዕመናን አደረጋቸው። የጌታችንም የማይቆጠሩ ታላላቅ ድንቆችና ተአምራቶችን በእጁ አደረገ። ጥቅም ያላቸው 3 መልእክቶችንም ጽፎ ለምዕመናን ላካቸው። ለማርቆስም ወንጌሉን ተርጉሞ አጽፎታል። ከዚህም በኋላ ወደ ሮሜ ከተማ ገባ። የከተማው መኳንንት ወደሚሰበሰቡበት ወደ ታላቁ የጨዋታ ቦታም ሄዶ በታላቅ ድምፅ እንዲህ ብሎ ተናገረ። የሚራሩ ብፁዓን ናቸው፣ ለእርሳቸውም ይራሩላቸዋልና። የዚህንም ተከታታይ ቃሎች ተናገረ። በዚያም ከዚያ የነበሩ 4 የደንጊያ ምሰሶችን በሚያስፈራ ድምፅ አሜን አሉ። የተሰበሰቡትም ይህን ቃል በሰሙ ጊዜ ደነገጡ። ከ70 ዓመት ጀምሮ ሰይጣን ያደረበት አንድ ሰው ነበረ። ከእነዚያ ድንጋዮች ቃልን ስለሰማ ያን ጊዜ ጋኔኑ ጣለው። ከእርሱም ወጥቶ ሄደ። መኳንንቱን ፈርተዋልና ስለዚህ ነገር እያደነቁ ወደ ቤታቸው ገቡ። ከከተማ መኳንንቶችም ቀውስጦስ የሚባል አንዱ ወደ ቤቱ በገባ ጊዜ ስሟ አክሮስያ ለምትባል ሚስቱ ዓለምን ስለመተው ለድሆችም ስለ መራራትና የመሳሰለውን ቃል ጴጥሮስ እንዴት እንዳስተማረ ነገራት። እርሷም በሰማች ጊዜ በልቧ ነቅታ ይህ ነገር መልካምና ድንቅ ነው አለች። ጴጥሮስ ያስተማረውንም ሁሉ ያደርጉ ዘንድ በአንድነት ተስማሙ። ከዚህም በኋላ ገንዘባቸውን ሁሉ ለድሆች ሰጡ። ከዕለት ራት በቀር ምንም አላስቀሩም። ከጥቂት ቀኖችም በኋላ ንጉሡ ስለ መንግሥት ሥራ ከእርሱ ጋር ለመማከር በቶሎ እንዲደርስ ወደ እርሱ መልእክትን ላከ። ቀውስጦስም ይህን በሰማ ጊዜ ገንዘብ ስላልነበረው ፈርቶ ደነገጠ፣ ተጨነቀም። ምክንያትም አመካኝቶ ይሰወር ዘንድ ከሚስቱ ጋር ተማከረ። እርሷ ግን ምክንያት አታድርግ፣ ነገር ግን ወደ ንጉሡ ሂድ፣ የጴጥሮስ አምላክ ጎዳናህን ያቅናልህ አለችው። እርሱም ነገሯን ተቀብሎ ወደ ንጉሡ ሄደ። በመንገድም ከእግዚአብሔር የታዘዘ ብዙ በረከትን አገኘ። ወደ ንጉሡም ደረሰ። ንጉሡም በደስታና በክብር ተቀበለው። ከ3 ዓመት በኋላም ወደ ቤቱ በተመለሰ ጊዜ 2 ልጆቹ የተመረዘ ውሃ ጠጥተው እነሆ ሙተው ነበረ። ሚስቱም ለእርሱ መንገርን ፈራች። ብዙ ምሳሌዎችን ከመሰለችለት በኋላ ነገረችው። በሰማ ጊዜም እጅግ አዝኖ አለቀሰ። ሚስቱም እንዲህ አለችው፣ ጌታዬ ሆይ ልባችን የሚጽናናበትን እርሱ ያደርግልናልና የጴጥሮስን ፈጣሪ እግዚአብሔርን እንለምነው። ሊጸልዩም በጀመሩ ጊዜ ቀውስጦስና አክሮስያ ሆይ የደቀ መዝሙር የጴጥሮስን ቃል ስለሰማችሁና ስለተቀበላችሁት ስለዚህ ልጆቻችሁን በሕይወት እሰጣችኋለሁ የሚል ቃልን ከሰማይ ሰሙ። ያን ጊዜም ልጆቻቸው ድነው ተነሱ። ቀውስጦስና ሚስቱም ደስ አላቸው፣ የተመሰገነ እግዚአብሔርንም አመሰገኑት። እሊህም ከሞት የተነሱ ልጆች ለቅዱስ ጴጥሮስ ደቀ መዝሙሮቹ ሆኑ። የአንዱ ስሙ ቀለሜንጦስ ነው። እርሱም ቅዱስ ጴጥሮስ ያየውንና ጌታችን በሥጋ ወደ ሰማይ በሚያርግ ጊዜ የገለጠለትን ምስጢር ሁሉ የነገረው ነው። ሰዎች ሊያዩአቸው የማይገባቸውን መጻሕፍትን አስረከበው። ይህንም ቀለሜንጦስን ሊቀ ጵጵስና ወንድሙን ዲቁና ሹማቸው። ከዚህም በኋላ ዳግመኛ ቅዱስ ጴጥሮስ አምላክን የወለደች የንጽሕት ድንግል እመቤታችን ማርያም ክብሯን በምሳሌ አየ። በቀስተ አምሳለ ደመናን አይቷልና። በላያውም የብርሃን ድንኳን ነበረ። በድንኳኑም ውስጥ አምላክን የወለደች ቅድስት ድንግል ማርያም ተቀምጣለች። በእጆቻቸው ውስጥ የነበልባል ጦሮችንና ሰይፎችን የያዙ መላእክትና የመላእክት አለቆች በዙሪያዋ ነበሩ። እንዲህም እያሉ ያመሰግኗት ነበረ። ከእርሷ የድኅነት ፍሬ የተገኘ የሰመረች ወይን ተክል አንቺ ነሽ። ማኅፀንሽ የእግዚአብሔርን በግ የተሸከመ ንጽሕት አዳራሽ አንቺ ነሽ። ሁለተኛም እንዲህ ይሏት ነበር፣ የብርሃን እናቱ ሆይ፣ የምሕረት መገኛ ሆይ ደስ ይበልሽ። የአማልክት አምላክ
የፍጥረት ሁሉ ጌታ የሆነ የመድህን ዙፋን ሆይ ደስ ይበልሽ። ክብርና ምስጋና የተመላሽ የፍጥረቱ ሁሉ እመቤት ደስ ይበልሽ። መላእክትም ምስጋናዋን ሰላምታዋን ባደረሱ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለእርሷ ተገልጦ ከእርሷ በቀር ማንም ሊያውቀው የማይቻል ነገርን ነገራት። ወዲያውኑም ምድር ተናወጸች፣ ሊነገር የማይቻል ምስጢራትንም ገለጠላት። ከዚህም በኋላ መድኃኒታችን በሀገሩ ሁሉ ቅዱስ ወንጌልን ይሰብክ ዘንድ ጴጥሮስን አዘዘው። ጴጥሮስም ወጥቶ ሄደ። ኢዮጴ ወደምትባል የባህር ዳርቻና ልድያ ወደምትባል ሀገር ደረሰ። በአንዲት ዕለትም በኢዮጴ ሳለ ብርህት ደመና ዞረችው። እነሆ ሰፊ መጋረጃ ወደ እርሱ ወረደች። በውስጧም የእንስሳት የምድረ በዳ አውሬዎችና የሰማይ አዕዋፍ አምሳል ነበረ። ጴጥሮስ ሆይ ተነስና አርደህ ብላ የሚል ቃልም ከሰማይ ጠራው። ጴጥሮስም አቤቱ አይገባኝም፣ ርኩስ ነገር አልበላም፣ ወደ አፌም ከቶ አልገባም አለ። ያም ቃል ዳግመኛ ጠራውና እግዚአብሔር ንጹሕ ያደረገውን አንተ ርኩስ ነው አትበል አለው። ያም ቃል 3 ጊዜ መላልሶ እንዲህ ነገረው። በየንግሩም ወደ እሪያዎች፣ ወደ አራዊትና ወደ አዕዋፍ ስሎች ጣት ያመለክተው ነበረ። ከዚህም በኋላ ያች መጋረጃ ወደ ሰማይ ተመለሰች። ጴጥሮስም ስለ አየው ራእይ አደነቀ። ይህም ራእይ ወደ ፈጣሪያቸው እግዚአብሔር የሚመለሱ አሕዛብን ስለ መቀበል እንደሆነ አስተዋለ። ለወንድሞቹ ሐዋርያትም አሕዛብ የእግዚአብሔርን ቃል እንደተቀበሉ የመቶ አለቃ ቆርኔሌዎስንም ከወገኖቹ ጋር እንዳጠመቀው ነገራቸው። ከዚህ በኋላም ጴጥሮስ ከዮሐንስ ጋር ጌታችን እንዳዘዛቸው ወደ አንጾኪያ ከተማ ገቡ። የሀገሪቱንም ሁኔታ ይጠይቅ ዘንድ ጴጥሮስ ዮሐንስን ላከው። ሰዎችንም አግኝቶ ክፉ ነገርን ተናገሩት፣ ሊገድሉትም ፈለጉ። እያለቀሰም ተመለሰ። ሰውነቱም ተበሳጨች። ጴጥሮስንም አለው፣ አባቴ ሆይ የእሊህ ጎስቋሎች ክፋታቸው እንዲህ ከሆነ ወደ ነገስታቱና ወደ መኳንንቱ ገብተን በጌታችን ስም በሰበክን ጊዜ ምን እንሆን ይሆን? እንዴትስ ሃይማኖትን እናስተምራለን? ቅዱስ ጴጥሮስም ወዳጄ ሆይ የ20 ቀን መንገድ በአንዲት ሌሊት ያመጣን እርሱ ስራችንን መልካም ያደርግልናልና አትፍራ፣ አትዘንም አለው። ከዚህ በኋላ ወደ ከተማ መካከልም ገብተው ክብር ይግባውና በጌታችን ስም ሰበኩ። የከተማው ሰዎችና የጣዖታቱ አገልጋዮችም በእነርሱ ላይ ተሰበሰቡ። ታላቅ ድብደባንም ደበደቧቸው፣ አጎሳቆሏቸውም። ግማሽ የራስ ጠጉራቸውንም ላጭተው ተዘባበቱባቸው፣ አስረውም በግንብ ውስጥ ጣሏቸው። ከዚህም በኋላ ተነስተው የረዳቸው ዘንድ ወደ እግዚአብሔር ጸለዩ። ወዲያውኑም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ኪሩቤልና ሱራፌል እያጀቡት ተገለጠላቸውና እንዲህ አላቸው፣ የመረጥኳችሁ ጴጥሮስና ዮሐንስ ሆይ በዘመኑ ሁሉ እኔ ከእናንተ ጋር እኖራለሁና አትፍሩ፣ አትዘኑም። ለመዘባበቻም በራሳችሁ መካከል ስለላጯችሁ አታድንቁ። ይህም መመኪያና ክብርን የክህነት ስርዓትና ምልክትንም ይሆናችኋል። ካህን የሚሆን ሁሉ ያለዚህ ምልክት ሥጋዬና ደሜን ማቀበል አይችልም። ይህ ምልክት እያለው የሚሞት ካህንም ኃጢአቱ ይሰረይለታል። ይህን ካላቸው በኋላ ከእርሳቸው ዘንድ በክብር አረገ። ከዚህም በኋላ ጳውሎስ መጥቶ ዮሐንስን ተገናኘው። የዚህ የአገሩ ሰዎች ያደረጉብህ ምንድን ነው አለው። እርሱም ስለ እኔ አታድንቅ፣ የሐዋርያትንም አለቃ በእኔ ላይ ባደረጉት አምሳል አድርገውበታልና አለው። ጳውሎስም አጽናናቸው፣ እንዲህም አላቸው፣ እኔ በጌታችን ፈቃድ ወደ ከተማ ውስጥ ገብቼ እናንተንም አስገባችኋለሁ። ከዚህም በኋላ ጳውሎስ ሄዶ ምክንያትን ፈጠረ። ጣዖታቸውንም እንደሚያመልክ መስሎ ሐዋርያትን እንዲያቀርቡለትና ስለ ስራቸውም እንዲጠይቃቸው የከተማውን መኳንንት አነጋገራቸው። መኳንንቱም ወደ ጳውሎስ እንዲያቀርቧቸው አዘዙ። በቀረቡም ጊዜ ጳውሎስ ስለ ስራቸው ጠየቃቸው። እነርሱም ድንቆችንና ተአምራቶችን ለሚያደርግ ለክርስቶስ ደቀ መዝሙሮቹ እንደሆኑ ነገሩት። ዳግመኛም እናንተ እንደ እርሱ ማድረግ ትችላላችሁን አላቸው። እነርሱም አዎ፣ በእርሱ ስም ሁሉን ስራ መስራት እንችላለን አሉት። ከዚህም በኋላ ከእናቱ ማኅፀን እውር ሆኖ የተወለደውን ዓይኑን አበሩ። የንጉሱንም ልጅ ከሞተ በ3 ወሩ ሥጋውም ከተበላሸ በኋላ ከመቃብር አስነሱት። ንጉሱና የከተማ ሰዎች ሁሉ ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። ጴጥሮስም ምድሩን ረግጦ ውሃን አፈለቀ። በአብ በወልድና በመንፈስ ቅዱስ ስም አጠመቋቸው። በቀናች ሃይማኖትም እንዲጸኑ አደረጓቸው። ከዚህም በኋላ በሎዶቅያ ያሉ ምዕመናን የቂሳሮስ ባህር ከወሰኑ አልፎ ብዙ ሰዎችን ከአትክልት ቦታዎቻቸውና ከከብቶቻቸው ጋር እንዳሰጠማቸው ወደ ቅዱስ ጴጥሮስ ላኩ። ጴጥሮስም ተወዳጅ ዮሐንስን ወደ እነርሱ ላከ። ዮሐንስም ወደ እነርሱ ሲጓዝ በጎዳና በግ አገኘ። በጉንም እንዲህ ብሎ ላከው፣
ወደ ቂሳሮስም ወንዝ ሂድ፣ የክርስቶስ ደቀ መዝሙር ወደ አንተ ልኮኛል። ወደ ቀድሞው ወሰን ተመልሰ ትገባ ዘንድ አንተ በእግዚአብሔር ቃል የታሰርክ ነህ ብሎሃል በለው። ያን ጊዜ በጉ ሂዶ እንዳዘዘው አደረገ። ወንዙም ሸሽቶ ወደ ቦታው ተመለሰ። ቁጥር የሌላቸው ብዙዎች የከተማ ሰዎችም ይህን አይተው በጌታ አመኑ። ከዚህም በኋላ ቅዱስ ጴጥሮስ አልፎ ወደ ሮሜ ከተማ ገባ። በዚያም ስራ መሰሪው ሲሞን ተቃወመው፣ እርሱንም ከአየር ላይ አውርዶ ጥሎ አጠፋው። ይህንንም ድንቅ ስራ አይተው ብዙዎች ሕዝቦች አመኑ። የከተማው ገዢ የአክርጶስ ቁባቶችም የቅዱስ ጴጥሮስን ትምህርት ተቀበሉ። ሌሎችም የከበሩ ብዙዎች ሴቶች ትምህርቱን በመቀበል ከባሎቻቸው ርቀው ንጽሕናቸውን ጠበቁ። ስለዚህም ነገር ቅዱስ ጴጥሮስን ሊገድሉት የሮሜ መኳንንት ተማከሩ። የአልታቢዮስ ሚስትም እንዳይገድሉት ከሮሜ ከተማ ወጥቶ እንዲሄድ ወደ ቅዱስ ጴጥሮስ ላከች። ምዕመናን ወንድሞችም ውጣ አሉት። እርሱም ቃላቸውን ተቀበለ። ትጥቁንም ለውጦ ከከተማው ወጣ። በሚወጣበትም ጊዜ መስቀል ተሸክሞ ወደ ከተማ ሲገባ ጌታችንን አገኘውና አቤቱ ጌታዬ ወዴት ትሄዳለህ? አለው። ጌታም ልሰቀል ወደ ሮሜ ከተማ እሄዳለሁ ብሎ መለሰለት። ቅዱስ ጴጥሮስም አቤቱ ዳግመኛ ትሰቀላለህን? አለው። ያን ጊዜም ጎልማሳ ሳለህ ወገብህን በገዛ እጅህ ታጥቀህ ወደ ወደድከው ትሄዳለህ፣ በሸመገልክ ጊዜ ግን እጅህን ታነሳና ሌላ ያስታጥቅሃል፣ ወደማትወደውም ይወስድሃል ያለውን የጌታችንን ቃል አሰበ አስተዋለው። ያን ጊዜም ወደ ከተማው ተመልሶ ክብር ይግባውና ከጌታችን ከኢየሱስ ክርስቶስ የሆነውን ለወንድሞች ነገራቸው። እነርሱም እጅግ አዘኑ። ንጉሥ ኔሮንም ቅዱስ ጴጥሮስን እንዲሰቅሉት አዘዘ። ሊሰቅሉትም በያዙት ጊዜ ወታደሮችን እንዲህ ብሎ ለመናቸው። የክብር ንጉሥ ጌታዬ ኢየሱስ ክርስቶስ ወደ ላይ ሆኖ ስለተሰቀለ እኔ ቁልቁል ልሰቀል ይገባኛል። ወዲያውኑም እንደነገራቸው ሰቀሉት። ተሰቅሎ ሳለ ለምዕመናን የሕይወትን ቃል አስተማራቸው። በቀናች ሃይማኖትም እንዲጸኑ አዘዛቸው። ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን በቅዱስ ጴጥሮስ ጸሎት ይማረን፣ በረከቱም ከእኛ ጋር ይኑር ለዘላለሙ አሜን። በዚህችም ቀን ዳግመኛ ልሳነ እፍረት የክርስቶስ አንደበት የእውቀት አዘቅት የቤተ ክርስቲያን መብራት የቅዱስ ሐዋርያ ጳውሎስ የሰማዕትነቱ መታሰቢያ ነው። እንደ ስሙም ትርጓሜ መሪ፣ አመስጋኝ፣ ወደብ፣ ጸጥታ ነው። ይህም ጳውሎስ አስቀድሞ በክርስቶስ ያመኑትን የሚያሳድድ ነበረ። እርሱም ከብንያም ወገን የፈሪሳዊ ልጅ ነው። ወላጆቹም ሳውል ብለው ስም አወጡለት። ትርጓሜውም ስጦታ ማለት ነው። ቁመቱ ቀጥ ያለ፣ መልኩ ያማረ፣ ፊቱ ብሩህ፣ ቅላቱ እንደ ሮማን ቅርፍት ደበብ ያለ፣ ዓይኑም የተኳለ የሚመስል፣ አፍንጫው ቀጥ ያለ፣ ሸንጎበታም፣ ጉንጩ እንደ ጽጌረዳ ነበረ። እርሱም ሕገ ኦሪትን አዋቂ ነበረ። ለሕጉም ቀናተኛ ሆኖ ምዕመናንን አሳዳጅ ነበረ። ወደ ሊቀ ካህናቱም ሄዶ በመንገድ የሚያገኘው ሰው ቢኖር ወንዶችንና ሴቶችን እንደታሰሩ ወደ ኢየሩሳሌም ይመልሳቸው ዘንድ ለደማስቆ ከተማና ለምኩራቦች የፈቃድ ደብዳቤ ለመነ። ሲሄድም ወደ ደማስቆ ከተማ አቅራቢያ በደረሰ ጊዜ ድንገት ከሰማይ መብረቅ ብልጭ አለበት፣ በምድር ላይም ወደቀ። ወዲያውም ሳውል ሳውል ለምን ታሳድደኛለህ የሚለውን ቃል ሰማ። ሳውልም አቤቱ አንተ ማን ነህ አለው። አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ፣ በሾሎ ብረት ላይ ብትረግጥ አንተን ይጎዳሃል አለው። እየተንቀጠቀጠም አደነቀ። አቤቱ ምን እንዳደርግ ትሻለህ አለው። ጌታም ተነስና ወደ ከተማ ግባ፣ ልታደርገው የሚገባህን ከዚያ ይነግሩሃል አለው። ከእርሱ ጋር ቁመው የነበሩ ሰዎችም ንግግሩን ይሰሙ ነበረ፣ ነገር ግን የሚያዩት አልነበረም። ሳውልም ከምድር ተነሳ፣ ዓይኖቹም ተገልጠው ሳሉ አያይም ነበረ። እየመሩም ወደ ደማስቆ አስገቡት። በዚያም ሳያይ ሳይበላና ሳይጠጣ 3 ቀን ሰነበተ። በዚያም በደማስቆ ከደቀ መዛሙርት ወገን ሐናንያ የሚባል አንድ ሰው ነበረ። ጌታም በራእይ ተገለጠለትና ሐናንያ ብሎ ጠራው። እርሱም አቤቱ ጌታዬ እነሆኝ አለ። ጌታም ተነስና ቀጥተኛ ወደምትባለው መንገድ ሂድ፣ በይሁዳ ቤትም ጠርሴስ ከሚባል አገር የመጣ ሳውል የሚባል ሰው ፈልግ፣ እርሱ አሁን ይጸልያልና አለው። ሐናንያ ግን መልሶ እንዲህ አለ፣ አቤቱ ስለዚያ ሰው በኢየሩሳሌም በቅዱሳኖች ላይ የሚያደርገውን ክፉ ነገር ሁሉ ከብዙ ሰዎች ሰምቻለሁ። ወደዚህም ከካህናቱ አለቃ አስፈቅዶ የመጣ ስምህን የሚጠሩትን ሁሉ ሊያስር ነው። ጌታችንም ተነስና ሂድ፣ በአሕዛብና በነገሥታት በእስራኤልም ልጆች ፊት ስሜን ይሸከም ዘንድ
ለእኔ የተመረጠ ምርጥ ዕቃ አድርጌዋለሁና እኔም ስለ ስሜ መከራ ይቀበል ዘንድ እንዳለው አሳየዋለሁ። ያን ጊዜም ሐናንያ ሄደ፣ ወደ ቤትም ገባ። ወንድሜ ሳኦል በመንገድ ስትመጣ የታየህ ጌታችን ኢየሱስ ክርስቶስ ታይ ዘንድ የመንፈስ ቅዱስም ጸጋ ይሞላብህ ዘንድ ወደ አንተ ልኮኛል አለው። ያን ጊዜም የሸረሪት ድር የመሰለ ከዓይኖቹ ላይ ተገፎ ወደቀ። ዓይኖቹም ተገለጡ። ወዲያውም አየ። ተነስቶም ተጠመቀ። እህልም በልቶ በረታ። ከደቀ መዛሙርትም ጋር በደማስቆ ጥቂት ቀን ሰነበተ። በዚያው ጊዜ የእግዚአብሔር ልጅ ነው ብሎ ስለ ኢየሱስ ክርስቶስ ሰበከ፣ አስተማረም። የሰሙትም ሁሉ አደነቁ፣ እንዲህም አሉ፣ በኢየሩሳሌም ይህን ስም የሚጠሩትን ሁሉ ያሳደደ የነበረ ይህ አልነበረምን? ወደዚህስ የመጣው እያሰረ ወደ ሊቀ ካህናቱ ሊወስዳቸው አይደለምን? አጽናኝ መንፈስ ቅዱስም አደረበት። እውነተኛውንም ሃይማኖት ግልጽ አድርጎ አስተማረ። ለኦሪት ሕግ የሚቀና እንደነበረ እንዲሁ ክብር ይግባውና ጌታችን ኢየሱስ ክርስቶስ ለሠራት ሕገ ወንጌል እጽፍ ድርብ ቅንዓትን የሚቀና ሆነ። ከዚህም በኋላ በአገሮች ሁሉ ዞሮ ሰበከ። በጌታችንም ስም ሰበከ። ድንቆችንና ተአምራትንም አደረገ። ቁጥር የሌላቸው ብዙዎች አሕዛብንም አሳመናቸው። ነገር ግን ብዙ ጊዜ በመገረፍ በመደብደብና በመታሰር ብዙ መከራ ደረሰበት። መከራውንም ሁሉ ታግሶ በሁሉ ቦታ ዙሮ አስተማረ። በሐዋርያት ሥራ መጽሐፍ እንደተጻፈ የእግዚአብሔርን ሥራ ሲሰሩ ሲጾሙና ሲጸልዩ መንፈስ ቅዱስ እነርሱን ለመለጥሁለት ሥራ ሳውልንና በርናባስን ለዩልኝ አላቸው። ከዚህም በኋላ ጾመውና ጸልየው እጃቸውንም በራሳቸው ላይ ጭኖ ሾሟቸው። ከመንፈስ ቅዱስም ተሹመው ወደ ሴሌውቅያ ወረዱ። በደሴቱም ሁሉ ሲዘዋወሩ ጳፎ ወደምትባል አገር ደረሱ። በዚያም ሐሰተኛ ነቢይ የሆነ ስሙ በርያሶስ የሚባል አንድ ሥራየኛ አይሁዳዊ ሰው አገኙ። እርሱም ሰርጌዎስ ጳውሎስ ከሚባል ብልህ ሰው ከሆነ አገረ ገዢ ዘንድ የነበረ ነው። የእግዚአብሔርን ቃል ሊሰማ ወዶ በርናባስና ሳውልን ጠራቸው። የስሙ ትርጓሜ እንዲህ ነበርና ኤልማስ የሚሉት ያ ሥራየኛ ሰው ይከራከራቸው ነበረ። ገዢውንም ማመን እንዲከለክለው ወዶ ነበረ። ጳውሎስ በተባለው ሳውል ላይም መንፈስ ቅዱስ መላበት። አተኩሮም ተመለከተው። ኃጢአትንና ክፋትን ሁሉ የተመላ የሰይጣን ልጅ የጽድቅ ሁሉ ጠላት ሆይ የቀናውን የእግዚአብሔርን መንገድ እያጣመምህ ተው ብትባል እምቢ አልህ። እነሆ አሁን የእግዚአብሔር እጅ በአንተ ላይ ተቃጣለች፣ ትታወራለህ። እስከ ዕድሜ ልክህም ፀሐይን አታይም አለው። ወዲያውኑም ታወረ፣ ጨለማም ዋጠው። የሚመራውንም ፈለገ። አገረ ገዢውም የሆነውን አይቶ ደነገጠ፣ በጌታችንም አመነ። ከዚህ በኋላ ሂደው ወደ ሊቃኦንያ ከዚያም ወደ ልስጥራንና ደርቤን ከተማ ወደ አውራጃውም ሁሉ ገብተው አስተማሩ። በልስጥራን ከተማም ከእናቱ ማኅፀን ጀምሮ እግሩ ልምሾ የሆነ አንድ ሰው ነበረ። ተቀምጦ ይኖር ነበረ እንጂ ልምሾ ከሆነ ጀምሮ ቆሞ አልሄደም። ጳውሎስንም ሲያስተምር አደመጠው። ጳውሎስም ተመልክቶ ሃይማኖት እንዳለው እንደሚድንም ተረዳ። ድምፁንም ከፍ አድርጎ በጌታችን በኢየሱስ ክርስቶስ ስም ተነስና ቀጥ ብለህ ቁም እልሃለሁ አለው። ወዲያውኑ ተነስቶ ሄደ። አሕዛብም ጳውሎስ ያደረገውን አይተው በጌታችን አመኑ። እርሱም በዚያ ሳለ አይሁድ ከአንጾኪያና ከኢቆንያ መጥተው ልባቸውን እንዳስጨከኑባቸው አሕዛብን አባበሏቸው። ጳውሎስንም በድንጋይ ያደበደቡት፣ ጎትተው ወደ ውጭ አወጡት። በማግስቱም ከበርናባስ ጋር ወደ ደርቤን ከተማ ሄዱ። በዚያችም ከተማ አስተማሩ። ብዙ አሕዛብንም ወደ ሃይማኖት አስገቡ። ለቤተ ክርስቲያንም ቀሳውስትን ሾሙላቸው። ከዚያም ወደ መቄዶንያ አልፈው ሄዱ። ጋኔን ሟርት የሚያሰራትን አንዲት ልጅ አገኙ። ከምታገኘው ዋጋ ለጌቶቿ ብዙ ትርፍን ታስገባ ነበር። እነዚህ ሰዎች የልዑል እግዚአብሔር አገልጋዮች ናቸው፣ የሕይወትንም መንገድ ያስተምራቸዋል ብላ እየጮኸች ከጳውሎስ በኋላ ተከተለች። ብዙ ቀንም እንዲሁ ታደርግ ነበረ። ጳውሎስንም አሳዘነችው። መለስ ብሎም መንፈስ ርኩስን በጌታችን ኢየሱስ ክርስቶስ ስም እንድትወጣ አዝዣለሁ አለው። ወዲያውንም ተዋት። ከዚህ በኋላም ሀለብ ከሚባል አገር ደረሰ። የጢሞቴዎስንም እናት ስሟ በድሮናን ከሞት አስነሳት። በዚያም ያዙት። ለዚያች አገር ጣዖትም ሊሰዉት ወደው በሚነድ እሳት ውስጥ ጨመሩት። ስለ እነርሱም እየማለደ እጆቹን በመስቀል ምልክት አምሳል ዘረጋ። አሕዛብም ባዩት ጊዜ ስለዚህ ድንቅ ሥራ አደነቁ። ከእሳት መካከልም እንዲወጣ ማለዱት። ምንም ሳይነካው ወጣ። ሰገዱለትም። ክብር ይግባውና በጌታችንም አመኑ። የአገሩ ሹም አርስጦስም አመነ። 7ቱ የጣዖት ካህናቶች ግን ሸሽተው ተሰወሩ።
ቅዱስ ጳውሎስም በጭላት አምሳል የተቀረጸውን ምስል ጠራው። ምስሉም በአንበሳ ምሳሌ መጥቶ በምኩራቡ መካከል በጳውሎስ ፊት ቆመ። ቅዱስ ጳውሎስም የሚያመልኩ ካህናቶች ወዴት አሉ አለው። አንበሳውም ያሉበትን እስክነግርህ ድረስ ጌታዬ ጥቂት ታገሰኝ አለው። ካህናቱም ወደ ተሸሸጉበት ሄዶ አንዱን አንገቱን በአፉ ይዞ እየጎተተ አምጥቶ እንደ በድን በአደባባዩ መካከል ጣለው። ሰባቱንም እንዲሁ እያንዳንዱን እየጎተተ አመጣቸው። ሕዝቡም ሊገድሏቸው ወደዱ። ጳውሎስም ዛሬ በዚች ከተማ ማዳን እንጂ መግደል አይገባም አለ። ከዚህም በኋላ ሁሉንም አጠመቃቸው፣ ሃይማኖትንም አስተማራቸው። ያንንም አንበሳ የሆነ የጭላት ምስል አንበሳ ሆይ አትፍራ፣ ስላገለገልከኝ እስከምሻ ድረስ ኑሮ በበረሃ ይሁን አለው። ያን ጊዜም ወደ በረሃ ሄደ። ጳውሎስም ከዚያ ተነስቶ አካ ወደሚባል ከተማ ሄደ። ስቅንጥስ ከሚባል ደቀ መዝሙርም ጋር ተገናኘ። አይሁድም ዜናውን ሰምተው ከአሕዛብ ጋር ተሰበሰቡ። ይዘውም ጭንቅ የሆነ ስቃይን አሰቃዩት። ዳግመኛም ሁለት በሮችን አመጡ። ከስቅንጥስ ጋራም አስረው በከተማው ጥጋጥግ በስለታም ድንጋይ ላይ አስጎተቷቸው። ደማቸውም እንደ ውሃ ፈሰሰው። አጥንታቸውም እስከሚታይ ድረስ ስጋቸው ተቆራረጠ። ወደ ጌታም ጸለዩ። ያን ጊዜም በሮቹ ከሚነዳቸው ጋር ደንጊያ ሆኑ። ሕዝቡም ባዩ ጊዜ ለመኮንኑ ነገሩት። እርሱም ተቆጣ። ወደ እርሱም እንዲያቀርቧቸውና በደንጊያ እንዲወግሯቸው አዘዘ። በቅዱስ ጳውሎስም ላይ እጅግ ተቆጥቶ አንተ የሥራይ ሰው እነሆ አሰቃይሃለሁ አለው። በበሬ ቅርጽ የተሰሩ ሁለት የናስ ቀፎችን የሚያመጡ ዘንድ አዘዘ። ዝፍት ሙጫና ድኝ አምጥተው በውጭ ቀላቅለው ሁለቱን የናስ ቀፎችም በውስጥም በውጭም ቀቧቸው። ሐዋርያትንም በውስጥ ጨምረው በእሳት ምድጃ ውስጥ አስገቧቸው። 3 መዓልትና 3 ሌሊትም እሳት አነደዱባቸው። መድኃኒታችን ክርስቶስም ከመላእክቶቹ ጋር መጣ። እሳቱንም ከዚያ ፈልሶ ወደ ከተማ ውስጥ ገብቶ የከተማውን ሰዎች ሁሉ እንዲከባቸው አደረገው። በተጨነቁም ጊዜ ጮኹ፣ አለቀሱም። መዳንን ከፈለጋችሁ ፈጥናችሁ በአደባባዩ በአንድነት ተሰብሰቡ የሚል ቃል ከሰማይ ጠራቸው። ጳውሎስም ወደ በረሃ አሰናብቶት የነበረው አንበሳ መጣ። ጳውሎስ በስሙ በሚያስተምርበት ክብር ይግባውና በጌታችን በኢየሱስ ክርስቶስ እመኑ እያለ ጮኸ። ከዚህም በኋላ ወደ እሳቱ ምድጃ ተመልሶ ጳውሎስንና ስቅንጥስን ከእሳቱ ውስጥ ውጡ አላቸው። ያን ጊዜም የራሳቸው ጠጉር እንኳን ሳይቀነብር ወጡ። በላያቸውም ላይ የቃጠሎ ሽታ የለም። ይህንንም ድንቅ ሥራ አይተው በጌታችን በናዝሬቱ ኢየሱስ ክርስቶስ እናምናለን እያሉ ጮኹ። ከዚህም በኋላ በአብ በወልድ በመንፈስ ቅዱስ ስም አጠመቃቸው። ስቅንጥስንም ቅስና ሾመላቸው። ከዚህ በኋላም ከሐዋርያ ፊልጶስ ጋር ወደ 2 አገሮች በአንድነት ሄዱ። በዚያም በጌታችን ስም ሰበኩ። የአገሩ አለቆችም ያዟቸው፣ እጆቻቸውንና እግሮቻቸውንም አሰሯቸው። በአንገቶቻቸውም የብረት ሰንሰለቶችን አስገቡ። ራሳቸውንም የሚሸፍን የብረት ቆብን ሰሩላቸው። ዳግመኛም በእጅና በመሃል እጅ በጣቶች ምሳሌ ሰርተው በእጆቻቸውና በክንዶቻቸው እያንዳንዱን የብረት እጅ ጨመሩ። ከብረቶችም ጋር ቸነከሯቸው። ሁለተኛም እስከ አንገት የሚደርስ በትከሻ አምሳል ሰሩ። በፊትና በኋላም ቸነከሯቸው። ደግሞ መላ አካላቸውን የሚከብና ከአካላቸው ምንም እንዳይታይ የሚሸፍን የብረት ሰሌዳ ሰሩ። ከወገቦቻቸውም ጋር ቸነከሩት። ችንካሮችም ተረከዛቸውን ነድለው ወደ ጭኖቻቸው እስከሚደርሱ እስከ አቆሰሏቸው ድረስ የብረት ጫማ ሰርተው እግሮቻቸውን ቸነከሩ። ደግሞ በመሸፈኛ አምሳል የብረት ሰናፊል ሰሩ። ቀማሚዎች መጡ። 1 መክሊት የሚመዝን እርሳስንም አመጡ። ታላቅ የብረት ጋንንም 7 ልጥር የሰሊጥ ቅባትን አመጡ። ስቡንና አደሮ ማሩን የእሳቱንም ኃይል አብዝቶ የሚያነደውን ቅመሙን ከሙጫውና ከድኙ ጋር ቀላቀሉ። ከዋርካና ከቁልቋል ከቅንጭብም ደም 7 ልጥር 1 የወይን አረግንና ቅባት ያላቸውን እንጨቶች ሁሉ አመጡ። በጋን ውስጥ ያበሰሉትንና ያሟሙትንም ልዩ ልዩ ቅመማ ቅመም አምጥተው ከስጋቸው ጋር እስከሚጣበቅ በቅዱሳን ሐዋርያት ስጋ ላይ ባሉት ሰሌዳዎች ውስጥ ጨመሩት። ከእግራቸው እስከ ራሳቸውም ከፍ ከፍ እስከሚል ድረስ በእሳት ያቀለጡትን ያንን እርሳስ ጨመሩ። ርዝመቱ 15 ክንድ በሆነ ወፍራም የጥድ ምሰሶ ላይ ማቆሟቸውና ከበታቻቸው ፍሬ በሌለው በወይን ሐረግና በተልባ እሳቱን አቀጣጥለው አነደዱ። የእሳቱ ነበልባልም ከስጋቸው በላይ ከፍ ከፍ አለ። ሐዋርያት ግን ወደ እግዚአብሔር ይጸልዩ ነበር። ከመኳንንቱም በአንዱ ልብ ርኅራኄን አሳደረና እንዲፈቷቸው አዞ ፈቷቸው። በፈቷቸውና ሰሌዳውን ከስጋቸው ላይ ባስወገዱ ጊዜ ቆዳቸው ተገፈፈና ከብረቱ ሰሌዳዎች ጋር ወጣ።
ብዙ ደምም ከስጋቸው ፈሰሰ። ሰይጣንም በከተማው ሰዎች ልብ አደረና ሐዋርያትን ወደ እሳት ውስጥ መለሷቸው። ያን ጊዜ ጌታችን ወርዶ የእሳቱን ነበልባል አጠፋው። ዝናምን የተመላች ብርህት ደመና መጥታ ቅዱሳን ሐዋርያትን ከበበቻቸው። በዚያችም አገር አንድ ጊዜ በደንጊያ በመወገር አንድ ጊዜም በፍላጻ በመንደፍ ብዙ ተሰቃዩ። ከዚህም በኋላ ሙታንን ባነሱ ጊዜ የከተማው ሰዎች ሁሉ አመኑ፣ አጠመቋቸውም። ቤተ ክርስቲያንንም ሰሩላቸው፣ ካህናትንም ሾሙላቸው። በቀናች ሃይማኖትም እስቲጸኑ አስተማሯቸው። ከዚያም ወጥተው ጌታችን ወደ አዘዛቸው ወደ ሌላ አገር ሄዱ። ክብር ይግባውና ጌታችን ኢየሱስ ክርስቶስ ለጳውሎስ ተገለጸለትና የመረጥኩ ጳውሎስ ሆይ ሰላም ለአንተ ይሁን። መታሰቢያህን የሚያደርገውን በስምህ ቤተ ክርስቲያን የሚሰራውንና በውስጧም የሚጸልየውን ስለትንና መባንም የሚሰጠውን በመታሰቢያህም ቀን ለድሆች የሚመጸውተውን ሁሉ ከአንተ ጋር በመንግሥተ ሰማያት አኖራቸዋለሁ አለው። በስምህ የታነጹትንም አብያተ ክርስቲያናት መላእክቶቼን እንዲጠብቋቸው አድርጋቸዋለሁ። ብዙ ቃል ኪዳንም ሰጠው። በመለኮታዊ አፉ አፉን ሳመውና ከእርሱ ዘንድ ወደ ሰማያት በክብር አረገ። ከዚህም በኋላ ኤልዋሪቆን ወደምትባል ታላቅ አገር እስከሚደርስ በብዙ አገሮች ውስጥ ተመላለሰ። በዚያም የብርሃን እናት እመቤታችን ቅድስት ድንግል ማርያም ተገልጻ አረጋጋችው፣ ረዳችውም። በመጋቢት 29 እንደ ጻፍ ነው የአገሩን ሰዎች እንዲያጠምቃቸውና እንዲያስተምራቸው አዘዘችው። ከዚህም በኋላ ወደ ሮሜ ከተማ ገብቶ በውስጧ ሰበከ። በስብከቱም ብዙዎች ሰዎች አምነው የክርስትና ጥምቀትን አጠመቃቸው። በመጽሐፍትነት የታወቁ 14 መልእክቶችን ጻፈ። የመጀመሪያ መልእክቱም ለሮሜ የተጻፈችው ናት። መልካም ሩጫውንም ከፈጸመ በኋላ ንጉሥ ኔሮን ይዞ ጽኑ ስቃይን አሰቃየው። ራሱንም በሰይፍ እንዲቆርጡት ለሰያፊ ሰጠው። ከሰያፊውም ጋር አልፎ ሲሄድ ከንጉሥ ኔሮን ዘመዶች ወገን የሆነች አንዲት ብላቴና አገኘችው። እርሷም ክብር ይግባውና በጌታችን ያመነች ነበረች። ስለ እርሱም አለቀሰች። እርሱ ግን መጎናጸፊያሽን ስጭኝ፣ እኔም ዛሬ እመልስልሻለሁ አላት። እርሷም መጎናጸፊያዋን ሰጠችውና ራስ ወደሚቆርጡበት ቦታ ሄደ። ለሰያፊውም ራሱን ባዘነበለ ጊዜ በመጎናጸፊያዋ ፊቱን ሸፈነ። ሰያፊውም የቅዱስ ጳውሎስን ራስ ቆርጦ በዚያች ብላቴና መጎናጸፊያ እንደተሸፈነ ጣለው። ሰያፊውም ጳውሎስን እንደገደለው ንጉሥ ሊነግረው በተመለሰ ጊዜ ያች ብላቴና አገኘችው። ያ ጳውሎስ ወዴት አለ አለችው። ራስ በሚቆረጥበት ቦታ ወድቋል፣ ራሱን በመጎናጸፊያሽ ተሸፍኗል አላት። እርሷም እንዲህ ብላ መለሰችለት፣ ዋሽተሃል። እነሆ ጴጥሮስና ጳውሎስ በእኔ ዘንድ አልፈው ሄዱ። እነርሱም የመንግሥት ልብሶችን ለብሰዋል፣ በራሳቸውም ላይ በዕንቁ የተጌጡ ዓይንን የሚበዘብዙ አክሊላትን አድርገዋል። መጎናጸፊያዬንም ሰጡኝ። እርሷም እነኋት ተመልከታት ብላ ለዚያ ሰያፊ አሳየችው። ከእርሱ ጋር ለነበሩትም አሳየቻቸው። አይተውም አደነቁ። ስለዚህም ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የዚህም ሐዋርያ ጳውሎስ ተአምራቶቹ ቁጥር የሌላቸው እጅግ የበዙ ናቸው። ለእግዚአብሔርም ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከርዕሰ ሊቃነ ጳጳሳታችን ጋር ከሁሉም ሊቃነ ጳጳሳትና የቅድስተ የሐዋርያት ቤተ ክርስቲያን ልጆች ጋር አይኑር ለዘላለሙ አሜን። በዚችም ቀን የ72ቱ አርድእት መታሰቢያቸው ነው። በጋዛ ሀገር ሰማዕት የሆነው የይስሐቅና የደብረ አሳ ጻድቃን መታሰቢያቸው ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የመላእክት አለቃ የሳቁኤል የበዓሉ መታሰቢያ ነው። አማላጅነቱ ከእኛ ጋር ይሁን ለዘላለሙ አሜን።